ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዲሱ የ70/30 የመንግስትና የግል አጋርነት የመኖሪያ ቤት ፕሮጀክትና የወደፊት ስጋቶች ክፍል 2 በዳዊት ዮሐንስ። በመንግስትና በግል አጋርነት የመኖሪያ ቤት ልማት የህዝብ ድርሻና ጥቅም እንዴት ይገለጻል? የተቀናጀ የመኖሪያ ቤት ልማት ፕሮግራም በአዲስ አበባ በ1996 ዓ.ም በክልል ከተሞች ደግሞ በ1999 ዓ.ም ተግባራዊ መደረጉ የሚታወቅ ነው። በተለይ ግን በአዲስ አበባ ከተማ በ20/80 ፕሮግራሞች በሚተገበሩበት ጊዜ ሁሉም የተገነቡት የኮንዶሚኒየም ቤቶች የሚውሉት በ1997 ዓ.ም ለተመዘገቡ ተመዝጋቢዎች በዕጣ የሚከፋፈል ሆኖ፣ ነገር ግን መንግስት ለተለያየ አገልግሎት ከሚገነቡ ቤቶች ውስጥ መጥቀም ወይም ለልማት ተነሺዎች ማስተላለፍ ወይም ለመንግስት ኃላፊዎች በኪራይ መስጠት በሚፈልጉ ኮንዶሚኒየም ቤቶች ቀንሶ የሚያስቀርበት የተጠያቂነት ሕግ በአዋጁ ደንብ ተደንግጎ ነበር። ይህ ሚያዝያ 15 ቀን 2001 ዓ.ም የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው ሲሆን የደንቡ ስያሜም የከተማዋን አስተዳደር አካላት የአስተዳደሩን ቤቶች ማስተላለፍ ኃላፊነትና አፈጻጸሙን ለመወሰን የወጣውን አዋጅ ቁጥር 19 በ1997 ዓ.ም እንደገና ማሻሻያ አዋጅ ቁጥር 7/2001 ለማስፈጸሚያ የወጣ ደንብ የሚል ሲሆን በደንቡ ክፍል 2.8 ላይ በዚህ ደንብ መሰረት በየዓመቱ ከቀጠና ውጭ ከሚሰጡ ቤቶች ኮንዶሚኒየሞች በየዓመቱ ከሚገነቡ ቤቶች ቁጥር ከ2 በመቶ መብለጥ የለበትም በማለት የኃላፊነት የተጠያቂነት የሕግ መሰረት አስቀምጦ ነበር። በእርግጥ የአፈጻጸሙ ሁኔታ በምን ተገምግሟል የሚለው ሌላ አግባብ ያለው ጥያቄ ነው። ግን ሕግ ተቀምጧል። መንግስት ከእነዚህ እንዳታልፉ ብሎ ገደብ አበጅቷል። በየዓመቱ በየዞሩ ከተገነቡ ኮንዶሚኒየም ቤቶች ውስጥ 98 በመቶ በ1997 ዓ.ም ለተመዘገቡ ያውም በዕጣ ለሚተላለፍላቸው ሲሆን ቀሪው 2 በመቶ ደግሞ መንግስት በስርዓትና በግልጽነት ጥቅም ላይ ማዋል ይችላል የሚል የህጋዊና የፍትሃዊ ክፍፍል አንቀጽ ነበረው። ይህን የህዝብን የ1997 ዓ.ም ኮንዶሚኒየም ተመዝጋቢን ቤት የማግኘት ነፃነት ስናየው በግልጽ የተቀመጠ ድርሻ ክፍፍል ሲኖር፣ ይህንን የሚመራውና የሚያስተዳድረው የመንግስት ድርሻንም በማያሻማ መልኩ አስቀምጧል። አሁንስ 80/20፣ 73/27፣ 70/30፣ 68/32 ወይም 66.3፣ 33.3፣ 60/40፣ 65/35 በመቶ በሚሉ የህግ ድጋፍ ባላገኘው ድርሻ ክፍፍል ውስጥ በእውነት በትክክል የመንግስት የክፍፍል ድርሻ ስንት ነው? የህዝብ የተጠቃሚነት ድርሻ ስንት ነው? የሚሉት ጥያቄዎች አፓርትመንቶች ተሰርተው ከመጠናቀቃቸው በፊት በግልጽ በህግ ተደንግጎ ምላሽ ማግኘት አለባቸው። የትኛው የህዝብ ክፍልስ ነው ተጠቃሚ የሚሆነው? ባለሀብቱ የሚደርሰውን ድርሻ በፈለገው መንገድ በፈለገው ዋጋ ሊገዛው ለሚችል ህብረተሰብ ክፍል ማለትም ከፍተኛ ገቢ ላለው የህብረተሰብ ክፍል የመሸጥ መብት አለው። ቢፈለግ ሀገር ውስጥ ላለ ባለሀብት አሊያም ከሀገር ውጭ ለሚገኝ ዲያስፖራ አማርጦ አዋጭነቱን አስልቶ መሸጥ ይችላል። መንግስትስ? ለምሳሌ በመጠናቀቅ ላይ ያለው የሄግል ሂልስ የለጋሃር ፕሮጀክቱ 73/27 በመቶ ድርሻ ክፍፍል ያለው ሲሆን እውን መንግስት 27 በመቶ ድርሻውን ተቀብሎ በአግባቡ በተመጣጣኝ ዋጋ ለህዝቡ ያደርሳል? እርግጠኛ ሆኖ ማስረጃ ማቅረብ ባይቻልም ነብይ መሆን የማይጠበቅብንና እነዚህን የመሳሰሉ የህንፃ አፓርትመንቶች ዋጋ ከፍተኛ በመሆን ለዝቅተኛ የህብረተሰብ ክፍል የሚቀመስ እንደማይሆን መገመት ግን ይቻላል። መካከለኛ ገቢ ያለው ህብረተሰብ ደግሞ አሁን በመገንባት ላይ ያሉ የሪል ስቴቶችንም የመሞከር አቅም ያለው አይደለም እና ለማን ሊሰጥ ነው? ምናልባት መንግስት እንዳለው ፒፕልስ ፕሮጀክት ተሰርቶ ያለቁ ቤቶችን ተረክቦ ከሸጠ በኋላ ሌላ አነስተኛ መካከለኛ ገቢ ላላቸው ህብረተሰብ ክፍሎች ገንብቶ ሊያስተላልፍ ከሆነ ሌላ ፕሮጀክት ሌላ ጊዜና ተጨማሪ የቤት ስራ እንደሚሆንብን ታሳቢ ማድረግ ቀላል የሂሳብ ስሌት ስራ ጋር ስለሚመሳሰል ማውጣት ማውረድ ብዙም አስፈላጊ አይመስለኝም። ከዚህ አንጻር 2005 ዓ.ም በጸደቀው የመኖሪያ ቤት ፖሊሲ ላይ በመንግስትና በግል አጋርነት የጋራ ቤት ልማት በቤት ግንባታ አፈጻጸምና የተጠናቀቁ ቤቶች ማስተላለፍ በተመለከተ በዝርዝር አፈጻጸም በመመሪያ ተወስኖ ወደ አፈጻጸሙ የሚገባ ይሆናል የሚለው የህዝብ ድርሻ የሚያሳይ ወጥ የሆነ ክፍፍል ድርሻና በተለይም ከዚህ ድርሻ ላይ ወጥ የሆነና በህግ የተደነገገ ህዝብ ጥቅም በግልጽና በተብራራ ሻሚነት በሌለው መንገድ
የሚገልጽ ሰነድ መምሪያ መዘጋጀቱ አንድ ሕዝብን ከሚመራ ከተማ አስተዳደር ለሕዝብ ከወገነ ተቋም የሚጠበቅ ኃላፊነት ነው። የመንግስትና የግል አጋርነት የሚለው ስያሜ ከሕዝብ ባለቤትና ጥቅም ይልቅ የመንግስት ባለቤትነት ወሳኝ የሚያጋድል መሆኑ ነው። ይህ ክፍል የመንግስትና የሕዝብን የሚሉትን ጽንሰ ሀሳቦች ወይም ትርጓሜ ማብራራትና በዚህ ላይም የመሟገት አጀንዳ የለውም። እዚህ የማቀርባቸው ሀሳቦች በሙሉ አንባቢዎችንና የሚመለከታቸው ባለሙያዎች የራሳቸውን የእውቀት፣ የልምድና የትምህርት ዝንባሌ ተጠቅመው እንዲያዩት የመነሻ ሀሳብ ለማቅረብ እንጂ ከዚህ ርዕስ ከላይና ከነዚህ ርዕስ በታች እንዳቀረብኳቸው ሙያዊ ትንታኔዎች እንከራከር የሚል ውሳኔ የለኝም። ፒፕልክ የሚለው የእንግሊዝኛ ቃል አብዛኛው ከምንጠቀመው አውድ አንጻር አጠቃላይ የሕዝብ ጥቅም ወይም የተወሰነ የህብረተሰብ ክፍሎችን ጥቅም የሚል ትርጓሜ ይይዛል። በሌላ ጎን ስናየው መንግስት ለሕዝብ ጥቅም ሲል የሚያስተዳድረው የሚመራው ማንኛውም ልማትም ወይም አገልግሎት ነው። ከዚህ ትርጓሜ አንጻር መንግስት በምን ሁኔታ ነው ሕዝብ የሚለው ትርጓሜ የሚተካው? በዚህ መኖሪያ ቤት ልማት ፕሮግራም ፖሊሲ የሚለውን ፒፕልስ የሚለውን የእንግሊዝኛ ቃል የመንግስት የሚል ትርጓሜ ይዞ ብቅ ብሏል። ለምን የሕዝብና የግል አጋርነት አልተባለም? ወይም ሌላ ሕዝብ የማከለ ፍች አልተሰጠውም? ምሳሌ የሕዝብ ትራንስፖርት የመንግስት ንብረት ወይም የግል ሀብት ሆኖ ነገር ግን መንግስት በበላይነት የሚመራው የሚያስተዳድረው የትራንስፖርት ዘርፍ ነው። የሕዝብ መጽሐፍ ቤት በመንግስት ሆኖ በእርዳታ ድርጅት ተገንብቶ ሙሉ በሙሉ ሕዝብ እየተጠቀመበት መንግስት በበላይነት የሚመራውና የሚያስተዳድረው ቤተ መጻሕፍት ነው። የሕዝብ ትምህርት ቤት በደርግ ዘመን መንግስት የግልና የእርዳታ ድርጅቶች ንብረቶች የነበሩበት ትምህርት ቤቶች ከተወረሱ በኋላ ሕዝብ እንዲያስተዳድራቸው የተደረጉ ናቸው። ነገር ግን መንግስት በተወሰነ መልኩ ድጎማ ያደረገላቸው ነበር። በአሁኑ ጊዜ ቀስ በቀስ ወደ መንግስት ትምህርት ቤትነት እየተቀየሩ የመጡ የሕዝብ ትምህርት ቤቶች ናቸው። የመንግስት ሰራተኛ የሕዝብ አገልጋይ ፍች ላይ የተለያዩ አመለካከት አሉ። ከፊሉ የመንግስት ሰራተኛ ሲል፣ ከፊሉ ደግሞ የሕዝብ አገልጋይ ይላል። የመንግስት ሰራተኛው መካከለኛ ነው። በአንድ ጎኑ ሕዝብን ያገለግላል፣ በሌላ ጎኑ ዋና መሪውንና የበላይ አካሉን መንግስትን ይቆጣጠረዋል። ሌሎች ምሳሌዎችን ማንሳት ይቻላል። ነገር ግን እንደ አጠቃላይ ፒፕልስ የሚለው ውግንናውን ከሕዝብ ጋር እንጂ ከመንግስት ጋር ስላልሆነ መንግስት የሕዝቡን ድርሻ ያለምንም ውይይትና ግልጽነት ከመተመን ይልቅ ሕዝቡ ስያሜውን ይዞ ግልጽና አብላጫ የህጋዊነት ድርሻውን ቢወስድ የተሻለ ነው። የመንግስት የግል አጋርነት ሲል መንግስት ድርሻውን ወስዶ ከመንግስት አንጻር የሚያከፋፍለው ከሚሆን ይልቅ ሕዝቡ እንደ ሕዝብ ኃላፊነት ወስዶ ገለልተኛ ተቋም ተቋቁሞለት ወይም በመንግስት ማንኛውም የስራ የውሳኔ ሰጪ እንቅስቃሴዎች ውስጥ በውክልና ገብቶ በመንግስትና የግል አጋርነት ፒፕል የመኖሪያ ቤት ልማት ውስጥ ወሳኝ አካል ሆኖ ልማቱን ሚዛናዊ ማድረግ ይጠበቅበታል። እርግጥ ነው መንግስት እኮ በተዘዋዋሪ ሕዝብ ነው ወይም የሕዝብ ጥቅም የሚያስጠብቅ ተቋም ነው የሚል ቀናና የዋህ አስተሳሰቦች ሊቀርቡ እንደሚችሉ አስባለሁ። ነገር ግን መቼም ቢሆን መንግስትና ሕዝብ አንድ አይነት ትርጓሜ የላቸውም። መንግስት ሕዝብ መሆን አይችልም፣ ሕዝብም መንግስት መሆን አይችልም። ምናልባት መንግስት የሕዝብ ተጠሪ እንጂ ይሁንና መንግስት የሕዝብ ተጠሪ ነው የሚለውን መነሻ ይዘን እንጓዝ ከተባለ ደግሞ በተመረጠው ወይም በሚመረጠው የመንግስት የግል አጋርነት ቦርድ ውስጥ ሕዝቡ በቀጥታ የሚመርጡና ስራው ላይ የሚሳተፉ፣ የሚገመግሙ፣ የሚፈትሹና አብረው የሚሰሩ የሕዝብ ተወካዮች መካተታቸውን ግድ ይላል። ከዚህ አንጻር የአዲስ አበባ ከተማ አስተዳደር የመንግስት የግል አጋርነት ደንብ ቁጥር 128/2014 በክፍል 2 አንቀጽ 7 ስለ ቦርዱ መቋቋም ይልና ቁጥር 8 ላይ የቦርድ አባላት ለስራው አስፈላጊ ከሆኑ ተቋማት 2 ከግሉ ዘርፍ የሚወከሉ ተሰብሳቢውንም ጨምሮ በከንቲባው ይሰማሉ። ብዛታቸው በከንቲባው ይወሰናሉ ማለት ስለ ሕዝቡ ተወካዮች አንዳች የሚለው ነገር የለም። እርግጥ ሁሉም የቦርዱ አባላት ለሕዝብ የሚያስቡና የሚቆረቆሩ ናቸው ብለን ታሳቢ ብናደርግ 30% ድርሻ ያለው ሕዝብ ቦርድ ውስጥ ቢካተት የበለጠ ከፍ ያለ ጠቀሜታ እንደሚኖረው በዛ አጋጣሚ ምክር ሀሳቤን አቀርባለሁ። በሌላ በኩል የሕዝብ ጥቅም ማስጠበቅ ጉዳይ ከአናሳም በተጓዳኝ ሊታይ የሚገባው የማይተላለፍ ርዕስ መንግስት የግል አጋርነት የመኖሪያ ቤት ልማት እያንዳንዱ እንቅስቃሴ የሕዝብ መረጃ የማግኘት መብቱን ማስጠበቅ ነው። የትኛውም ቦታ ለማንም ተሰጠ፣ በምን መመዘኛ ምን ያህል ስፋት ያለው መሬት በስንት ጊዜ ሊያጠናቅቅ፣ የመንግስት ድርሻ፣ የሕዝብ ድርሻ፣ የግል ባለሀብት ድርሻ በግልጽ በጥልቀት በጊዜ ገደብ የሚያውቅበት እድል ሊመቻችለት ይገባል። ይህን ሀሳብ የሚያጠናክር የአንቀጽ ክፍል ከላይ በጠቀስኩት ደንብ ላይ ሰፍሮ ይገኛል። በዚሁ ደንብ ክፍል 3 አንቀጽ 11 ቁጥር 11 ላይ መንግስት በግል አጋርነት የሚካሄዱ ፕሮጀክቶች በተመለከተ በቦርድ በሚወሰኑ የጊዜ ልዩነት ለሕዝብ ይፋ መረጃ ይሰጣል ማለት በመግአ መንግስትና የግል አጋርነት የመኖሪያ ቤት ልማት
በተወሰነ ጊዜ ገደብ ለሕዝብ የሚገልጽ ፕሮጀክት መሆን እንዳለበት ያትታል። የመንግስትና የግል አጋርነት የመኖሪያ ቤት ልማት ወደፊት ያጋጥሙታል ተብሎ የሚገመቱ ታሳቢ ችግሮች በመመሪያ የተደገፉ ስርዓት ያለው ህጋዊና ወጥ የሆነ የድርሻ ክፍፍል አለመኖር። ከላይ ያቀረብንላችሁ ወደ 6 የሚደርሱ የመንግስት የግል ባለሀብት የመኖሪያ ቤት የድርሻ ክፍፍል ከወዲሁ በጥናት በተደገፈ መልኩ በአማካይ ውጤት የሆነ ድርሻ ክፍፍል ካልተበጀላቸው ወደፊት ቤቶች አልቀው ድርሻ ክፍፍል በሚተገበርበት ወቅት የግል ባለሀብቱ ላይ ቢችልም መንግስት ድርሻ አፈጻጸሙን ለመተግበሪያ ህጋዊና ወጥ የሆነ አሰራር ባለመበጀቱ አዳጋች ሁኔታዎች ሊፈጠሩ ይችላሉ። ከዚህ በተጨማሪም የመንግስት ኃላፊነት ለህዝቡ ለጋዜጠኞች የክፍፍል አድራሻን በተመለከተ ማብራሪያ በሚሰጡበት ወቅት ከአንድ ቋት የተቀዳ ትክክለኛ ማስረጃ ማሰራጨት ካልቻሉ አድማጩ ህብረተሰቡ እውነተኛ ጉዳዩን እንዳይረዳ ከማድረጉም በላይ የሚቀርቡ የተለያዩ መረጃዎች የተጋሪዎችን መልእክት እምነት የለሽ፣ ተለዋዋጭ እና የግለሰቦች እሳቤ ብቸኛ አድርጎ እንዲወሰድ ይገደዳል። የድርሻ ክፍፍሉ ለህዝብ ግልጽ መደረግ አለበት። በዚህም ፒፕልስ በሚለው ሀሳብ ውስጥ የፒፕል የሚለው የእንግሊዝኛ ቃል ግን ግዙፍ ቃል ህዝብን የሚወክል መልእክት ሲኖረው የህዝብን ድርሻ ተክቶ የሚያስተዳድረው መንግስት ስለሆነ የአማርኛ ትርጓሜውን የመንግስት የሚል ጭብጥ ይዞ ብቅ ብሏል። ከዚህ አንጻር መንግስት የወከለው ህዝብ ከሆነ ቢያንስ የሚሰራው ስራ ግልጽ መደረግ አለበት። ቅድሚያ የተብራራ ህግ መምሪያ ሊኖር ይገባል። በዚያም መምሪያ መሰረት ከጥቃቅን አፈጻጸም ጀምሮ እስከ ግዙፍ የሚባሉ የስራ አፈጻጸሞች ውጤቶች በየጊዜው ለህዝብ ሊገለጹ ይገባል ይላል። ግልጽነት ከሌለ በምንም መስፈርት ተጠያቂነት ልናገኝ አንችልም። የድርሻ ክፍፍል ውጥነት ባለው መልኩ በግልጽ ሊቀመጥ ይገባል። ከዚህ በተጨማሪም የመንግስት ድርሻ ከተባለ 20%፣ 27%፣ 30%፣ 33.3%፣ 35% እና 40% ድርሻ ውስጥ ለመንግስት ባለስልጣናት በክራይ ከመቶ ምን ያህል ድርሻ ይሰጣል? ወይም በሽያጭ ስንት በመቶ ይመደባል? ወይም ለችግረኛው ህብረተሰብ ስንት በመቶ ይከፋፈላል? ሊያውም በምን መንገድ ሁኔታ በዕጣ ነው? በሌላ መንገድ ማለትም በ1997 እና በ2005 ዓ.ም የመኖሪያ ቤት ፈላጊዎች ወይም ሌሎች መስፈርቶች ምንድን ነው የሚሉ እና ሌሎች ተከታታይ መሰል ጥያቄዎችን ያስነብበናል። ይህ ደግሞ አይደለም ያሳንስብናል። ይህ ደግሞ አይደለም የመንግስትና የግል ባለሀብቶችን ድርሻ መወሰን ቀርቶ በመንግስት ድርሻ የሚደረሰውን የድርሻ መጠን ራሱ በምን ህግና መስፈርት ጥቅም ላይ ሊውል እንደሚችል ግዢ ሀሳብ ያላቀረበ መሆኑን ያሳያል። የድርሻ ክፍፍሎች አልሚዎች ከሚያለሙት አጠቃላይ የመኖሪያ ቤት፣ ንግድ ቤት፣ ሌሎች ተጨማሪ አገልግሎት ወይስ መኖሪያ ቤት ብቻ? የድርሻ ክፍፍል ማለትም መኖሪያ ቤት፣ ንግድ ቤት፣ ሌሎች የማህበራዊ አገልግሎት ድርሻዎች በጥልቀትና በተብራራ መልኩ ከሚመለከታቸው ባለስልጣናት በተብራራ መልኩ ሲገለጽ ብዙም አይደመጥም። ከእነዚህ መካከል አንዱ ለምሳሌ 70/30 የድርሻ ክፍፍል ፕሮጀክት ተሰርቶ ከተጠናቀቀ በኋላ የክፍፍል ድርሻ የመኖሪያ ቤት ብቻ ነው ወይስ ንግድ ቤትንም ያጠቃልላል? ሌሎች የፓርኪንግ እና በአጠቃላይ ቅጥር ውስጥ የሚገኙ ማህበራዊ መገልገያዎች በክፍፍል ውስጥ ይካተታሉ የሚለው ጥያቄ አንዱ ነው። የንግድ ቤቶች ዕጣዎች ምንድን ነው? በክራይ ነው? የአገልግሎት የሚሰጡ የክራይ ገቢ ምን ያደርጋል? በሽያጭ ነው የሚተላለፉት? የሽያጩ ብር የት ይገባል? ከተቀመጠ ወይም ከተሰበሰበ በኋላ መጨረሻ ላይ ምን አይነት ጥቅም ላይ ይውላል? የሚሉ በጣም ሰፊ ሀሳብ ባለስልጣናት ትንታኔ ማብራሪያ ሳይሆን ተጨባጭ ያለው ህጋዊ መምሪያ ሰነድ ላይ የሰፈረ ውሃ የሚያነሳ ትርጉም ከአሁኑ ሊበጅለት ይገባል። ለምሳሌ ሄግል ሂልስ የመንግስት የግል አጋርነት ፕሮጀክት ከሌሎች ይልቅ ቅድሚያ እንደተወሰደ ቅድሚያ የሚጠናቀቅ ይመስላል። እውን 27% መኖሪያ ቤት፣ 27% ንግድ ቤት፣ ሌሎች ማህበራዊ መገልገያዎች ታክለውበት ለመንግስት ለህዝብ ሊተላለፍ ይችላል የሚለው አጓጊና አሳቢ ትዕይንት ነው። እውን ይፈጸማል ወይ ለሚለው ጥያቄ ምላሹን በህይወት ከኖርን አብረን የምናየው ነው። ከዚህ አንጻር የንግድ ቤቶች፣ ሌሎች ማህበራዊ አገልግሎቶች በግልጽ የድርሻ ክፍፍል ላይ እንዳሉ ህዝብ የማወቅና የመረዳት መብትም ኃላፊነት አለበት። ለዚህም የመንግስትና የግል አጋርነት አዋጅ 176/2018 በምዕራፍ 10 የመንግስት የግል አጋርነት ስምምነት ይዘትና ተገባበር በሚለው አንቀጽ 48 ላይ የንብረት ባለቤትነት በሚለው ስራ አግባብነት ባላቸው ህጎች የተደነገገው እንደተጠበቀ ሆኖ የፕሮጀክቱ ስምምነት የትኞቹ ሀብቶች የመንግስት ሀብት እንደሚሆን የትኞቹ ሀብቶች የግል ባለሀብቶች ሀብቶች እንደሆኑና እንደሚሆኑ በግልጽ መታየት አለበት በማለት ያስቀምጣል። ይህ የአዋጅ ክፍል በግልጽ የሚያሳይ በህግ በተደገፈ መልኩ በመምሪያ መኖሪያውም እንግዲሁም
የአገልግሎት አይነቶች በከፊል በማያሻማ መልኩ መቀመጥ ይገባል። በጥቅሉ 70-30 የሚለው በደፈናው እየተገለጸ ያለው የድርሻ ክፍፍል ከሕዝብ በግልጽ ማወቅና መረዳት የሚገባውን ሀሳብ የማብራራት አቅሙ ውስንነት አለው። እርግጥ መንግስትና አልሚው ተቋም የተባባሉት ውል ላይ በግልጽ ተቀምጧል የሚል ሀሳብ ሊነሳ ይችላል። ቢሆንም ሕዝብ በጥልቀት ሙሉን መረዳት የማወቅ አጋጣሚው በጣም አናሳ ነው። ከዚህ አንጻር ምናልባት መመሪያው ቢኖር ያብራራል የነበረውን ሀሳቦች የመላምት ግምቶች በመስጠት ወደ ግራ መጋባት እድሎች እንዳንሄድ ጥንቃቄ ሊደረግ ይገባዋል። በቁጥር አነስተኛ ከሆኑ የመኖሪያ ቤት ሞዴሎች መነሳት ሲገባን ከብዙ ፕሮጀክቶች ከተጋነነ የቦታ ስፋት አሰጣጥ መጀመራችን በሀገር አቀፍ ደረጃ እንዲህ አይነት ጀምሮ የመኖሪያ ቤት ልማቶች ሲጀምሩ እንደ ሞዴል ተደርገው የሚሰሩ ፕሮጀክቶች ቀጣዩን ሰፊውን ልማት እንቅስቃሴ ያሳያሉ በተለይ ይገመታሉ። ለምሳሌ የ1996 ዓ.ም የተቀናጀ የመኖሪያ ቤት ልማት ሲጀመር የቤት ፈላጊዎች ምዝገባ ሲደረግ ማሳያ ስራዎችም በጂቲኤች የቀድሞ ስም አሁን ጂቲዜድ በሸንሻይን ኮንስትራክሽን እና በሌሎች ተቋማት የተገነቡ ሞዴል ኮንዶሚኒየም ግንባታዎች ነበሩ። ከዚህም በኋላ ነው መንግስት በስፋት ራሱን ችሎ ወደ ልማቱ የገባበት። በዚህኛውም የመንግስት የግል አጋርነት የመኖሪያ ቤት ፕሮጀክት ግን የሞዴል ማሳያ የመኖሪያ ቤት ልማቶችና የተጠናቀቀ የሞዴል ማሳያ የድርሻ ክፍፍሎች አላየንም። ቀጥታ ስፋት ያላቸው ፕሮጀክቶች በተመሳሳይ ጊዜ በሚባል ደረጃ ወደ ስራ ገብተዋል። ከነዚህ አንጻር ጥንካሬና ድክመቶቻችን ለማየት እድል አይሰጠንም። ከእነማን ምን መማር እንደምንችል ጊዜውን ገና ይመስለኛል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።